በዓለም ፈተና ቢዝልም ጉልበቴ ምንም ቢበረታ በኔ ላይ ጠላቴ ባንቺ አልፈዋለው ድንግል እመቤቴ ባንቺ አልፈዋለው ማርያም እመቤቴ በዓለም ፈተና ቢዝልም ጉልበቴ ምንም ቢበረታ በኔ ላይ ጠላቴ ባንቺ አልፈዋለው ድንግል እመቤቴ ባንቺ አልፈዋለው ማርያም እመቤቴ በመስቀል ላይ ሆኖ አንቺን ሲሰጠኝ እንኋት እናትሽ ውሰጃት አለኝ የአምላክ ሽልማት ልዩ ስጦታዬ አትለይኝ ድንግል ነሽና ተስፋዬ አትለይኝ ማርያም ነሽና ተስፋዬ በዓለም ፈተና ቢዝልም ጉልበቴ ምንም ቢበረታ በኔ ላይ ጠላቴ ባንቺ አልፈዋለው ድንግል እመቤቴ ባንቺ አልፈዋለው ማርያም እመቤቴ ቤቴ እኮ ባዶ ነው ወይኑ አልጎደኝ ማደጊያዬ ይሙላ አንቺ አሳስቢልኝ ማናፈረ ገጹ አንቺን ተጠግቶ ሐሴትን ያደርጋል በደስታ ተሞልቶ ሐሴትን ያደርጋል በደስታ ተሞልቶ በዓለም ፈተና ቢዝልም ጉልበቴ ምንም ቢበረታ በኔ ላይ ጠላቴ ባንቺ አልፈዋለው ድንግል እመቤቴ ባንቺ አልፈዋለው ማርያም እመቤቴ በምልጃሽ ላመኑ ፈጥነሽ ደራሽ ነሽ ይለያል ከሁሉ ድንግል ሆይ ምልጃሽ ስምሽን ከጠሩ ጎዶሎ ይሞላል በምልጃሽ ተማምኖ ከቶ ማን ይወድቃል በምልጃሽ ተማምኖ ከቶ ማን ይወድቃል በዓለም ፈተና ቢዝልም ጉልበቴ ምንም ቢበረታ በኔ ላይ ጠላቴ ባንቺ አልፈዋለው ድንግል እመቤቴ ባንቺ አልፈዋለው ማርያም እመቤቴ አምላክን ጠርቶ ማንስ አፍሮ ያውቃል ስለ ድንግል ብሎ የራበው ይጠግባል ለእንክሶች ፍኖትን ለውር ብርሃን አንቺ ነሽ ማርያም የሁላችን አይን አንቺ ነሽ ድንግል የሁላችን አይን በዓለም ፈተና ቢዝልም ጉልበቴ ምንም ቢበረታ በኔ ላይ ጠላቴ ባንቺ አልፈዋለው ድንግል እመቤቴ
ደጋግሜ ሰማሁ ሲጠሩ ስምሽ በሰከንዳት ዕድሜ የማውቃት አንዲት ልቤ ላይ ያለው ስም ማርያም ማርያም ይላል። ልቤ ላይ ያለው ስም ማርያም ማርያም ይላል። ማርያም ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው አሁንም ጠራሁሽ አላችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ ሔዋን ምጧ ገሎ ልጆቿን ታቀፈች በአማላጅነትሽ እናቴም ታመነች። በተወለድኩበት በመጀመሪያው ቀን ስምሽን እየሰማ ወጣው ከማኅፀን ስምሽን እየሰማ ወጣው ከማኅፀን ማርያም 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 ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው አሁንም ጠራሁሽ አላችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ የክፉ ሰንገንጌ ያዘልኩሽ በልቤ የሕይወቴ ምግብ የእንጀራ መሶቤ እንደ ትላንትና ዛሬም ጠራሻለሁ የመስቀል ስር ትርፌ እንዴት ረሳለሁ የመስቀል ስር ክብሬ እንዴት እተዋለሁ ማርያም 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 ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው አሁንም ጠራሁሽ አላችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ ሞትን የረገጠ ልጅሽ ካንቺ ጋር ወዶ የሚያስቀርሽ የቱ መቃብር ነው? የእርግጥሽን ዜና ከቶማስ ሰምተናል። ትንሣኤሽ እውነት ነው፣ ሰውነትሽን አይተናል። ሞትማ በሞት ተሸንፏል፣ በአንቺ ላይ እንዴት ያገኛል?
ሞትማ በሞት ተሸንፏል ባንቺ ላይ እንዴት ኃይል ያገኛል? ድንግል ትንሣኤሽን እስከምናይ ድረስ ገብተናል ሱባኤ በአንድነት በመንፈስ ለእኛ እስከሚገለጥ ቶማስ ያየው አንበላም ከደጅሽ ኪዳነ ምሕረት እና የወደደ የቶማስን ዜና ለምን ተሰወረ የትንሣኤሽ ምስጢር? በራችን ዘግተን በአንድነት ወድቀናል። ተገልጠሻል ልጆችሽ ናፍቀናል። ሞትማ በሞት ተሸንፏል ባንቺ ላይ እንዴት ኃይል ያገኛል? ሞትማ በሞት ተሸንፏል ባንቺ ላይ እንዴት ኃይል ያገኛል? ድንግል ትንሣኤሽን እስከምናይ ድረስ ገብተናል ሱባኤ በአንድነት በመንፈስ ለእኛ እስከሚገለጥ ቶማስ ያየው ልጅ አንበላም ከደጅሽ ኪዳነ ምሕረት መዝሙረኛ አባትሽ ዳዊት ጽፎልናል። ሞትን የማያይ ሰው ማን አለ ብሎናል። የእምነት መዘምር በአንቺ ላይ ቢደርስ በሞት ተሸንፏል መቃብር አይኖርም። ሞትማ በሞት ተሸንፏል ባንቺ ላይ እንዴት ኃይል ያገኛል? ሞትማ በሞት ተሸንፏል ባንቺ ላይ እንዴት ኃይል ያገኛል? ድንግል ትንሣኤሽን እስከምናይ ድረስ ገብተናል ሱባኤ
የሚገለጥ ቶማስ ያየውን በጣም ከደጅሽ ኪዳነ ምሕረት ቶማስ ከደመና ወርዶ ሲያናግረን ስለሆነ ነገር እጅጉን ተመሰን። እኛም ይህን ተመኘን ለማየት ድንግል አሳስቢልን ኪዳነ ምሕረት ሞትማ በሞትሽ ንፈር ባንቺ ላይ ጌታ ያገኛል። ሞትማ በሞትሽ ንፈር ባንቺ ላይ ጌታ ያገኛል። ድንግል ትንሣኤሽን እስከምናይ ድረስ ከጠላት ሱባዔ በአንድነት በመንፈስ እስከሚገለጥ ቶማስ ያየውን በጣም ከደጅሽ ኪዳነ ምሕረት በጣም ከደጅሽ ኪዳነ ምሕረት። አሁን የተገለጠ ያለው ገነት ውስጥ ወደ ማን ሄደ? ወደ ተጎሳቆለው፣ ወደ ተጨነቀው፣ ተስፋ ወደ ቆረጠው፣ ብቸኝነት ወደ ተሰማው፣ ወደ አዘነው ሄደ። እሺ አሁን እውነት እኛ ሳንዋሽ ወደ ማን መሄድ ነው ደስ የሚለን? ወዳለው ሰው፣ ወደ ባለስልጣን፣ ወደ ሞላለት። ከሀዘን ቤትና ከሰርግ ቤት ደስ የሚለን የትኛው ነው? ሰርግ ቤት ነው። በእውነት ወደ ብቸኛው ሰው መሄድ እሺ ይለናል አይምሯችን። ወደ ብቸኛው፣ ወደ ተጨነቀው ሰው፣ ወደ አገለለው፣ ወደ ታመመው ረዳት፣ ወደ ጣጣው ይደናቃለን። እስኪ ራሳችን ጠይቀው፣ ደስ የሚለን የቱ ነው? ብቸኛ ሰው፣ ጠያቂ የሌለው እስረኛ ሄዳችሁ ጠይቃችሁ ታውቃላችሁ? ጠይቀና ቃልን ሁላችን። አንድ አባት ማስታወሳቸው አባት ይገርማችኋል። እሁድ እሁድ ሆስፒታል ይሄዳሉ። የስጋ ዘመድ ታሞባቸው አይደለም የሚሄዱት። እሁድ እሁድ ሁልጊዜ አንድ ትልቅ ሆስፒታል፣ ክፍለ ሀገር ውስጥ ያለ ትልቅ ሆስፒታል፣ በኢትዮጵያ ውስጥ አሉ ከሚባሉ ትልቅ ሆስፒታል አለ። ወደዚያ እሁድ እሁድ ይሄዳሉ። ሂደው ክርስቲያኖችን እያሳለሙ፣ ክርስቲያን ያልሆኑትን በመስቀሉ ያላመኑትን ደግሞ እግዚአብሔር ይማራችሁ እያሉ ሁሉን እየጠየቁ በጎ እየተመኙለት ሲሄዱ አውቅ ነበረ። አሁን አርፈዋል ሲባል ሰማሁ። ትልቅ አባት፣ እንደነሱ ያሉትን አባቶች ያብዛልን። አይን አይባልም። እየሰማችሁ ነው? ግን ወደ ማን ነው እኛ የምንሄደው? ብቸኞች ሰዎች አሳዝነውን ያውቃሉ ወይ? እንደ አባታችን እንደ እግዚአብሔር። እግዚአብሔር እኮ የሄደው አሁን ወደ ብቸኛው ሰው ወደ አዳም፣ ብቸኛ ወደ ሆነው ብቻውን ስለሆነ ብቻ እኮ አይደለም የሚገርመኝ።
እግዚአብሔር አሁን በዛ ሰዓት ወደ አዳም ሄደ ስንል ወደ ተጨነቀው፣ ወደ አዘነው፣ ወደ ተከፋው አዳም ሄደ ስል የሚገርመኝ አሁን አዳም መጨነቆች አይደለም። ብቻውን ስለሆነ ስለተጨነቀ፣ ስላዘነ፣ ስለተከፋ ሊያጽናናው አይዞህ ሊለው ሊያናግረው ስለፈለገ ነው። እንግዲህ ሄዶ አስቡ። ከሄደባቸው ምክንያቶች አንዱ ሊያናግረው ፈልጎ ነው። ብቸኛ ሰው ሲያናግሩ ደስ ይላል፣ ደስ ይለዋል። ያዘነ ሰው ሲያነጋግሩ ደስ ይለዋል። የከፋው ሰው ከጎኑ ቁጭ ብሎ ጊዜ ወስዶ አይዞህ ሲሉ ሲያነጋግሩ ደስ ይለዋል። ሰውን እንደማስደሰት ደግሞ ደስ የሚል ነገር የለም። ሰውን እንደማስደሰት ደስ የሚል ነገር የለም። እግዚአብሔር ይርዳል ከማስከፋት ይልቅ እንድናስደሰት ሰዎችን። እግዚአብሔር ይርዳል። ደስ አይልም? እውነት ከማስለቀስና ከማሳቅ የቱ ይሻላል? ለሰው የለቅሶ ምክንያት ከመሆንና የሳቅ ምክንያት ከመሆን የቱ ይሻላል? በእኛ የተነሳ ሰው ግንባሩ ተቋጥሮ ከፍቶ ጠቁሮ አዝኖ ከማየት ይልቅ በእኛ የተነሳ ደስ ሲለው ሲፈነድቅ ሲደሰት ሲስቅ ደስ አይልም? አሁን ልብ በሉ። እግዚአብሔርን የቸርነቱ ብዛት የሚደንቀኝ አዳም አዝኖ ስለነበር ስላዘነ ሄደ የሚለው ብቻ እኮ አይደለም። በድሎት ነው ያዘነው አዳም። እግዚአብሔርን በድሎት ነው ያዘነው አዳም። በድሎ ነው ያዘነው። እዛ ውስጥ የገባው እግዚአብሔርን በድሎ ነው አይደል? ያን የብርሃን ልብስ የተገፈፈው አዳም በድሎ ነው። የብርሃን ልብሱን ተገፎ አሁን እኮ አዳም እግዚአብሔር ወደ አዳም በገነት ኦሪት ዘፍጥረት ምዕራፍ 3 አለ። ምዕራፍ 3 ቁጥር 9 ላይ ምዕራፍ 3 ከቁጥር 1 ጀምራችሁ አልሞት አዳም እግዚአብሔርን በደለ ሲባል ደግሞ እንዴት ነው የበደለው? ሰውን በተለያየ ምክንያት ሊበድለው ይችላል። ሰውን በተለያየ ምክንያት ሊበድለው ይችላል። የበደል አይነቱ ይለያያል። እግዚአብሔር አዳምን በምንድን ነው የበደለው? ምንድን ነው ያደረገው? በደሉ ቀላል ነው ከባድ ነው? ቢችል እኮ አምላክነቱን ቀምቶታል። ቢችል ስላልቻለ ነው እንጂ በደሉ አምላክነትን እስከ መቀማት ድረስ ነው። መቀማት ነው። ቢችል አምላክነቱን አስለቅቆ እሱ አምላክ መሆን ነው። እግዚአብሔርን ተገዥ ማድረግ ነው። እሱ ገዥ መሆን ነው። ምን ቢችል ኖሮ ማለት ነው። ለዚያውም እምነት አጉድሎ የሾመውን ጌታ ያደረገውን ያከበረውን የወደደውን ልጁ ያደረገውን አባቱ የሆነለትን አባትነቱን ሊቀማው ጌትነቱን ሊቀማው እሱ ጌታ ሊሆን ነው የሞከረው። ስለዚህ በደሉ ከባድ ነው። እንዲህ ሞክሮ የወደቀውን ሰው ፈልጎት መጣ። እኛ ክርስቲያኖች ነው አይደል? ክርስቲያኖች ነው። በማን ነው ክርስቲያን የተባልነው? እየተግባባን ነው አይደል? በማን ነው ክርስቲያን የተባልነው? በክርስቶስ ክርስቲያን ተባል። እኛ የክርስቶስ ልጆች ተከታዮች። እንዲህ ሰው ቢበድለን የኛ የሆነውን በሙሉ ቀምቶ እኛን ባዶ ማድረግ ቢፈልግ አንድ ሰው እውነት ያን ሰው እንዲህ አድርጎ ቢወድቅ እውነት ልናነሳው እንሄዳለን? ክርስትና ምንድን ነው? የእግዚአብሔር ልጅ እስከምን ድረስ የእግዚአብሔር ልጅ መሆን ክርስቲያን መባል እስከምን ድረስ ነው? ሲመች ነው ወይስ ሳይመች ነው? ሲመች ብቻ ነው ክርስቲያን የምንሆን? ሲወዱን ብቻ ነው የምንወድ? ሲያደርጉልን ብቻ ነው የምናደርግ? እስከምን ድረስ ነው ክርስትናችን? ይገርማችኋል እኮ እሱን በድሎ የወደቀውን ሰው ሊያነሳው መጣ። አሁን ልብ በሉ፣ በዚያ ሰዓት ሊያነሳው አይደለም የመጣው። አመጣጡ ሊያነጋግረው ፈልጎ መጣ። አሳዘነው። ይገርማችኋል እኮ ይህ ሰው ተራቁቷል። አሁን ራቁትን መሆን ያሳፍራል። ራቁትን መሆን ያስፈራል። መደበቂያ ያስፈልጋል። በዚህም የተነሳ ሁለቱ ሰዎች ተደብቀዋል። ሁለቱ ሰዎች ብቸኞች ናቸው። ያ ጊዜ ልጅ የለም።
አልወለዱም። ማንም ከነሱ ውጭ ሰው የለም። አይዟችሁ የሚላቸው የለም። ተደብቀው አልፈርተው ከተደበቁበት መጣ። ሲመጣ የሰው ድምፅ እያሰማ ነው የመጣው። ለዚህ ብሎ ዘው ብሎ አልመጣባቸው። ይገርማችኋል እኮ አይ ቸርነቱን አያችሁት? ጥንቃቄውን አያችሁት? የሰው ድምፅ እያሰማ ልክ እዚህ ቤት ተብሎ ነው እዚህ ቤት እንዴት አደራችሁ ተብሎ እንጂ ደግሞ ዘው ተብሎ ይገባል? የሰው ቤት አይገባም። በውጭ ድምፅ አሰምቶ ነው፣ አንኳኩቶ ነው፣ እንዴት ናችሁ ተብሎ ነው፣ ተጣርቶ ነው። ይሄን ደህና ነን አልለቀቅንም፣ እናደርጋለን። እና ጌታ አዳም እንዳይፈራ፣ እንዳይደነግጥ፣ እንዳይረበሽ የሰው ድምፅ እያሰማ ወዴት ነህ እያለው መጣ። አሁን የመጣል ምን ሊያደርግ ነው? ሊያነጋግረው ነው። ሊያነጋግረው ነው። ትዝ ይላችኋል? የጾሙ የቅበላ እሑድ የተማራችሁት ትምህርት የተማርነው ትምህርት ትዝ ይላችኋል? ያችን ሴት ፍለጋ ጌታ ሊያነጋግራት ከነበረችበት መከራ ሊያወጣት ወደ በሰማርያ መሄድ ግድ ሆኖበት ውሃው ዳር ቁጭ ብሎ ውሃ ጠጭኝ ያላት ለምንድን ነው? ሊያነጋግራት ፈልጎ ነው። መግቢያ ነው። ሊረዳት ነው። ለመርዳት ምክንያት ፍለጋ ነው። አነጋግሮ አግባብቶ ቀስ ብሎ አሁን አዳምንም ቀስ ብሎ አዳም ወዴት ነህ እንዴት ነህ እያለው መጣ። በቁጣ አልመጣም። በቁጣ አልመጣም። አንተ ሌባ እያለው አልመጣም። አምላክነቴን ልትቀማ ነበር አይደል እያለው አልመጣም። ወደቅክ አይደል እያለው አልመጣም። ቀስ ብሎ መጣ። ቀስ ብሎ አነጋገረው። አዳምም እየፈራ ተደብቄ ድምፅን ስለሰማው ነው፣ ፈርቼ ነው ተደብቄያለሁ አለ። ድምፅህን በገነት ስትመላለስ ድምፅህን ሰምቼ ፈራሁ። ምን ሆነ ፈራህ? ራቁቴን ስለሆንኩ ፈራሁ። ያ እርቃን ለጊዜው ባዶ ምንም አለመልበሱ ብቻ አይደለም፣ ከዛ ከነበረበት ልጅነት ተገፎ ኃጢአት ሰርቶ ኃጢአት ባዶ አድርጎት ስለነበር ነው። ሁላችንም አሁን ባዶዎች ነን። ምን ጥያቄ የለው። ባዶዎች፣ በልማድ የምንመላለስ በልማድ የምንኖር ባዶዎች፣ ፍቅር የጎደልን ባዶዎች። ታዘን ነበር። እኛም እሱም እኮ አትብላ የተባለውን ስለበላ ነው። እኛ አሁን እኮ እርስ በርሳችሁ ተዋደዱ ተብለናል። አለ ወይ ያ ፍቅር? አለ? ራሳችሁን ዝቅ አድርጉ፣ ትሕትና ይኖራችሁ ተብለናል። ፍቅሩ አለ፣ ትሕትናው አለ፣ ትሕትናው አለ። ዝም ብሎ ሸፍኖልን እንጂ እኮ እኛም ብንጠየቅ ወዴት ነህ ቢለን እንዴት ነህ ቢለን ባዷችን ራቁታችን ብዙ ነገር የጎደለን እና ሊያነጋግረው ስለፈለገን የመጣ አነጋገረው። እንዴት ነህ ወዴት ነህ ሲባል ተደብቄያለሁ አለው። አሁን ጥያቄው ብዙ ነው። እንዴት ነህ ወዴት ነህ? ራቁቴን ስለሆነ ፈርቼ ተደብቄያለሁ። እንዴት ነህ ማለት ደግሞ አምላክ ሆንክ እንዴ? አምላክ መሆን ፈልገህ ነው ዕፀ በለስን የበላኸው ነው አይደል? እና አምላክ ሆንክ፣ አምላክነትን አገኘው፣ የተመኘው። ጥያቄው አንዱ ይሄ ነው። ቅጠል የበላው አምላክ ሊሆን አይደል? ብዙ ሰው ቅጠል ፍለጋ አይደክምም? አሁን የሆነ ነገር ፍለጋ ይደክማል። አንዱን ጥሎ እሱ ሊኖር እዚያን የጎረቤቱን የጓደኛውን ነገር ወርሶ እሱ ኑሮት ያኘው ባዶ ድሃ እንዲሆን። ዕዳችን እኮ ብዙ ነው። እንዴት ነህ ሲለው ባዶ ልጅነቱን አጥቶ የሰጠው ልጅነት ከአንተ ጋር አለ ወይ ነው። እንዴት ነህ? ልጅነት የሰጠውን ክብርን ጠብቀዋል ወይ ነው። የለም። ሌላው ምንድን ነው እያደረገለት ያለው? አንተ በድለሃል፣ ወድቀሃል። አሁን ወደዚህ ወደ ነበርክበት ክብርህ ለመመለስ ይህንን አላዋቂ ሥጋ እዋሃዳለሁ እያለው ነው። ይህንን አላዋቂ ሥጋ ወዴት ነህ ብሎ የሚጠይቅ እንዴት ነህ ብሎ የሚጠይቅ አላዋቂ ሥጋን ወደፊት እዋሃዳለሁ፣ ሰው ሆናለሁ፣
በምድር ላይ እመላለሳለሁ ብሎ በቃል ከመናገሩ በፊት በተግባር እያሳየው ነው። የሰው ኮቴ በማሰማት ድምፅ በማሰማት እንዴት ነህ ብሎ በመናገር ወዴት ነህ ብሎ በመናገር ወዴት ነህ ብሎ የሚጠይቅ አላዋቂ ሥጋን እንደሚዋሃድ እየነገረው ነው። የሰው ኮቴ ሲያሰማው ሰው ሆኖ በምድር ላይ እንደሚመላለስ እያስረዳው ነው። አሁን ምስጢር ማለት ይሄ ነው። የመጽሐፍ ቅዱስ ምስጢሩ ምንድን ነው? የሰው ድምፅ ያሰማበት ምስጢሩ ምንድን ነው? በሰው አመጣጡ ምንድን ነው? ምስጢሩ ምንድን ነው ስትባሉ ሰው ሆኖ እንደሚያድነው እየነገረው ነው። መጽሐፍ ቅዱስ ምስጢር አለው። መጽሐፍ ቅዱስን ዝም ብሎ መረዳት አይቻልም። መጽሐፍ ቅዱስን ለመረዳት ከተረዱ ሰዎች መጠየቅ ያስፈልጋል። ለዚያው ጊዜ ወስዶ ደጋግሞ መጠየቅ፣ እየጾሙ ማጥናት፣ እየጸለዩ ማጥናትን ይጠይቃል። የእኛ አባቶች ሊቃውንተ ቤተ ክርስቲያን ዝም ብለው ሆዳቸው እስኪፈጥ እየበሉ እውቀቱን አላገኙትም። እንደዚህ አይገኝም። እውቀቱ ይደፈናል፣ አይምሮ። ዛሬ በየመንገዱ የምታዩት ሆዱ ፈጦ እኔ ካልነገርኩ ስለ ጌታ የሚልህ እውነት እንዳይመስላችሁ የመጽሐፍ ቅዱስን ምስጢር ለማወቅ ከሚያውቁ ሰዎች ጊዜ ወስዶ ዘወትር እየጸለዩ አባቶቻችን መምህራኑ ሲማሩ ውዳሴ ማርያም ማታ እያደረሱ ሌሊት ተነስተው እየተማሩ እየቀጸሉ ነው እውቀቱ የሚያገኙት። በመጠኑም ቢሆን ነገረ መለኮት ፈጽሞ ይታወቃል ማለት አይደለም። በሚቻለው ልክ በተጻፈው ልክ ማወቅ የሚቻለው በጾም በጸሎት ተወስኖ በማጥናት ነው። አሁን በገነት ወዴት ነህ እያለው መጣ ሲባል ወደፊት ሰው ሁኜ አድንሃለሁ እያለ እየነገረው ነው ማለት ነው። ስለዚህ ጌታ ስንት ጊዜ መቼ እንዴት ወረደ ዘወረደ ተብሎ ሲነገር ወደ ሰው ልጅ ጌታ የወረደው ከመቼ ጀምሮ ነው ብንባል ገና በገነት ጀምሮ ወደ ሰው ልጅ መጣ፣ ፍለጋ ጀመረ። በገነት ነው የጀመረው ፍለጋውን። ያን የጠፋውን ሰው ፍለጋውን በገነት ነው የጀመረው። ወዴት ነህ አዳም እያለ አዳም እንዴት ነህ እያለ እኔና እናንተ አሁን በዚህ ሰዓት ወዴት ናችሁ ብንባል የት ነው ያለ ነው? ንገሩኛ። ቤተ ክርስቲያን ነን። እግዚአብሔር ይመስገን። የሚከብደው መመለስ የማንችለው እንዴት ናችሁ የሚለውን ጥያቄ ነው። እንዴት ናችሁ ቢለን መልሳችን ምንድን ነው የሚሆነው? ፍቅር ጎሎናል፣ ጠበኞች ሁነናል፣ በቋንቋ ተለያይተናል፣ በዘር ተለያይተናል፣ ንስሐ መግባት አቅቶናል፣ የንስሐ አባት እንኳን መያዝ አልቻልንም፣ የቤተ ክርስቲያን የሰበካ ጉባኤ አባል እንኳን መሆን አልቻልንም። ሁላችሁም አባል ሆናችኋል። የቤተ ክርስቲያኒቱ የሰበካ ጉባኤ መታወቂያ አላችሁ። ስለዚህ ገና የሁሉ ጎልሏል ማለት ገና እኮ ነን። አየህ፣ ባለህበት ቦታ አባል መሆን ትንሽ እኮ ነው። የዓመት ክፍያ ትንሽ ነው። መታወቂያ መያዝ ምንም የሌለው የንስሐ አባት የሌለው ሰው የሰበካ ጉባኤ መታወቂያ የሌለው ሰው አይበለውና አሁን ሞት ረክሷል የሆነ ቦታ ላይ ወድቆ ቢገኝ ክርስቲያን ለመሆኑ ምንድነው ማስረጃው? በመቤቴ ንገሩኝ እስኪ። አሁን ምንድነው ማስረጃው? አዎ ገጠር ውስጥ አንድ አልፏጭ መንገድ ላይ ወድቆ ቢገኝ ምልክቱ ያው ከአንገቱ ያለው ማተብ ነው የሚሆነው። አረ አዲስ አበባ መቀበሪያም ይቸግራል። መቀበሪያ ስንት ሀብት ያላቸው ሰዎች ሳይቀሩ ችግር ሲያጋጥማቸው ያው ግዴታ ለቀብር ቤተክርስቲያን ስለሚሄዱ አስራት አይከፍሉ፣ ሰበካ ጉባኤ አባል አይደሉም። ችግር ማጋጠሙ አይቀርም። የማውቀውን ያየሁትን ነው የምነግራችሁ። ችግር ሲያጋጥም የት ይቀበሩ? እዚያ ቤተክርስቲያንን ማማረር ይጀመራል ማለት ነው። ስለዚህ አንዱ የክርስቲያን የመሆን መጀመሪያው ተጠምቆ ክርስቲያን ሆኖ የሚኖር ሰው የሚኖርበት አካባቢ ቤተክርስቲያን አባል መሆን አለበት። የንስሐ አባት መያዝ አለበት። እየተመከረ በመጽሐፍ ቅዱስ መመራት አለበት ማለት ነው። ስለዚህ ዘወረደ የወረደ ማን? ክርስቶስ መድኃኔዓለም። ወደ ማን ወረደ? ወደ ሰው ልጆች ከልልና ወደ ትሕትና ወረደ።
ዘወረደ። የቦታ ብቻ አይደለም ጌታ በዚህ ዓለም መገለጡ ብቻ አይደለም ዘወረደ የሚያስብለው ከልዕልና ወደ ትሕትና ወረደ። አየህ በገነት ሰውን ፍለጋ በገነት የተገለጠው አምላክ ወደ ገነት ወርዶ ተስፋ የሰጠ አምላክ ጊዜው ሲደርስ በነቢያት አድሮ ትንቢቱን ሲያናግር ቆይቶ ጊዜው ሲደርስ የሰውን ሥጋ ተዋህዶ ከድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ ከልዕልና ወደ ትሕትና ወረደ።